የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በዛሬው ዓለም ጉዳያችን እንግዲህ ዓለም ላይ መነጋገሪያ የሆነው የህንድና ፓኪስታን ግጭት ነው። ስለዚህ ጉዳይ ዘርዘር አድርጎ ሊነግረን ሉል እዚህ ስቱዲዮ ይገኛል። ሉል እንዴት አደርክ? እግዚአብሔር ይመስገን። ገነን እንዴት አደርክ? እግዚአብሔር ይመስገን። እስኪ መረጃዎችን ቀጥል። መልካም እንግዲህ ገነነ አንተም ቀደም ብለህ በዜናዎች በተለይ ስታነሳቸው ነበርና እዛው ጉዳይ ላይ ነው የምንቆየው። በሰፋት ምንድነው ያለው ጉዳይ የሚለውን ለአድማጮቻችን የምናደርስ ነው የሚሆነው። እንግዲህ በዓለማችን ላይ ገነነ ከ1980ዎቹ ወዲህ የኒውክሌር ጦርነት ድጋሚ እንዳይካሄድ ሀገራት ትልቅ ስጋት አለባቸው። በዓለማችን ላይ ትልቁን የኒውክሌር አቅም እንግዲህ አላቸው ከሚባሉ ሀገራት መካከል አሜሪካና ራሺያን በዋናነት ማንሳት ትችላለህ። እነዚህ ሀገራት እንግዲህ ሲሰጋበት የነበረበት ሁኔታ ነው ያለው። ሁለቱ ሀገራት ወደ ግጭት ገብቶ ከፍተኛ ውድመት እንዳይደርስ እልቂት እንዳይፈጸም በሚል ይሰጋ ነበረ። ይሁንና ግን ሁለቱ ሀገራት አሁን ላይ ያሉበት ዲፕሎማሲያዊ ግንኙነትም ይሁን በመካከላቸው ያለው ግንኙነት ጠንካራ የሆነበት ሁኔታ ነው ያለው። ይሁንና ግን ህንድና ፓኪስታን አደገኛውን መንገድ መርጧል እየተባለ ይገኛል። አሁን ላይ ህንድና ፓኪስታን የዓለማችን 3% የሚሆነውን የኒውክሌር አረር የታጠቁ ሲሆኑ እነዚህ ሀገራት እንግዲህ አንዳቸውን ዘለግላል አመታትም ከሚያደርጉት የቃላት ውርወራ በተለየ መልኩ አሁን ላይ ግጥሚያ ስለመጀመራቸውም እንግዲህ ከፍተኛ የሆኑ ዓለም አቀፍ መገናኛ ብዙሃን ይዞት የወጡ ያሉት መረጃዎች ደግሞ እውነታዎችም ያስረዳሉ። ሁለቱ ሀገራት አሁን የገቡበት ጦርነት በኒውክሌር የሚታገዝም ከሆነ ደግሞ 1/3ኛውን ወይ ደግሞ ወደ 2 ቢሊዮን የዓለማችን ህዝብን ተጠቂ ያደርጋል ወይ ደግሞ ጉዳት ያደርሳል ተብሎ እንግዲህ ከፍተኛ ስጋት ላይ ነው ያለው። በህንድና ፓኪስታን መካከል በተቀሰቀሰው ግጭት ታዲያ ሁኔታዎች አሁን መልካቸውን እንዳይቀይሩ ከፍተኛ ስጋትም ጋርጧል ነው እየተባለ የሚገኘው። ፓኪስታን 6 የህንድ ጦር ጀቶችን መታ ስለመጣሏም መረጃዎች ይወጡ ይገኛሉ። ህንድና ፓኪስታን በይፋ ጦርነት ውስጥም ገብተዋል። ትናንትና ምሽትም ደግሞ ህንድ በፓኪስታን ኢስላማባድ ላይ የአየር ጥቃት መፈጸሟን ተከትሎ ፓኪስታን 6 የህንድ የጦር ጀቶችን መታ ስለመጣሏ ማስታወቃለች። በጥቃቱ እንግዲህ ሰላማዊ ነዋሪዎች ስለመገደላቸው መረጃዎች ወጥተዋል። የፓኪስታን አየር ኃይል 6 የህንድ የጦር ጀቶችን አንድ ሄሊኮፕተርና በርካታ ድሮኖችን በቀላሉ ጥሎ መጥቶ ስለመጣሉም እንዲሁም ስለመከስከሱም የህንድ የፓይለቶችን ማርኮ ያለበት ሁኔታ ላይ ነው የተገለጠው። ትናንት ሌሊትም ደግሞ በተካሄደው ፍልሚያ በፓኪስታን አየር ኃይል የተመቱት የህንድ ጦር ጀቶች 3 ራፋኤል የጦር ጀት፣ አንድ ሚግ 29፣ አንድ ኤስዩ 13 እና አንድ ሜሬጅ የሚባል መሳሪያዎች ስለመመታታቸውም ተገልጧል። ፓኪስታን እንግዲህ ጥቃት ከሰነዘሩባት የህንድ ጀቶች መካከል ግማሽ ደርዘን ያህሉን መታመጣሏን ዓለም አቀፍ ሚዲያዎችም የዘገቡት ጉዳይ ነው። የፓኪስታን ጦር ለአጸፋ እርምጃ ትዕዛዝ የተሰጠው ሲሆን ፓኪስታን የአየር ክልሏን ለ48 ሰዓታትም ዝግ ሆኖ እንዲቀጥሉም አድርጋለች ወይ ደግሞ ትዕዛዝ ሰጥታለች ማለት ነው። የህንድ ጦር በበኩሉ ጥቃቱ በህንድ በሚተዳደረው የካሽሚር ግዛት ላይ ለተፈጸመው ጥቃት የአጸፋ እርምጃ መሆኑን ያስታወቀ ሲሆን ተንታኞች ደግሞ የሁለቱ ሀገራት ግጭት እንዳይባባስ ስጋታቸውንም እየገለጡ ይገኛሉ። በነገራችን ላይ ግን ካሽሚር ማለት ለሁለቱ ሀገራት የተቀበረ ፈንጅ እንደማለት ነው ብሎ የጦር ተንታኞች ያስቀምጡታል። ለዚህ ደግሞ ምንድነው ምክንያቱ ሲባል ለህንድና ፓኪስታን አሁን ላሉበት ውጥረት ምክንያቱ የሁለቱ ሀገራት በይገባኛልነት የሚያነሱት የካሽሚር ጉዳይ ነው። እንግዲህ በ1947 ብሪታንያ እንግሊዝ እኚህን ሀገራት በሁለቱንም ፓኪስታንንም ህንድንም በቀኝ ግዛት ካሽሚር አንድ አድርጋ ስታስተዳደር የነበረበት ሁኔታ ነው ያሉት እና ከዛ ከቀኝ ግዛቱ ደግሞ ሲወጡ ፓኪስታንም የራሷን ሀገር መሰረተች፣ ህንድም ደግሞ እንደዛ ሆነው እስልምናና ሂንዱይዝምን እየተከተሉ ያሉበት ሁኔታዎች ነበሩ የነበረው። ሁለቱ ሀገራት ነፃ ሆነው በሀገርነት እውቅና ተሰጥቷቸው ሲቀጥሉ ካሽሚር ግን የማን እንደሆነች አልታወቀችም ነበረ። በእንጥልጥል ተውት የተዳፈነ ሆኖ ቀረ ማለት ነው። በዚህ ጉዳይ ላይ ምንድነው ፓኪስታንም ካሽሚር የኔ ናት ትላለች፣ ህንድም ደግሞ የኔ ናት ካሽሚር ትላለች ማለት ነው። በዚህ መካከል ላይ ሁለቱን ሀገራት ለ8 10 ዓመታት ወይ ደግሞ ለ80 ዓመታት ለሚያህል ጊዜ ሁለቱን ሀገራት በግጭት ውስጥ ያስቆየ ጉዳይ ነው ሆኖ የቀጠለ ሀገር ነው። በእርግጥ ይሄ ብቻም አይደለም። በሁለቱ ሀገራት መካከል ያለው ሌላው ምንድነው
ፓኪስታን ድንበር ተሻጋሪ ሽብርተኝነትን ወይ ደግሞ ክሮስ ቦርደር ቴሮሪዝም እየደገፈች ጥቃት እየፈጸመች ነው ስትል እንዲሁም ደግሞ ግጭት እንዲባባስ በየጊዜው ነገር ትፈልጋለች ስትል ህንድ ተወቅሳታለች ፓኪስታንን። በዚህ መካከል እንግዲህ ሁለቱ ሀገራት ለዘመናት ለዘለግላሉ አመታት የጦርነት መንስኤ ወይ ደግሞ የጠብ ምክንያታቸው ሆኖ ቀጥሏል ማለት ነው። በዚህ ምክንያት በሁለቱ ሀገራት መካከል ያለ የዲፕሎማሲም ይሁን የንግድ የህዝብ ለህዝብ ግንኙነቶች እያንዳንዱ እየቀነሰ ያሽቆለቆለ የመጣበት ሁኔታ ላይ ነው ያሉት። አሁን ሁለቱም ሀገራት ላይ ያሉትን ህዝቦቻቸውን እየወሰዱ ይገኛሉ። የትኛውንም በረራ ህንድ ወደ ፓኪስታን አታረግም። የንግድ ግንኙነታቸውም ደግሞ ቀዝቅዘው ያለበት ሁኔታ ነው ያለው። እንደ አውሮፓውያኑ አቆጣጠር ከ2019 ወዲህም ደግሞ ህንድና ፓኪስታን ቀጥተኛ ግጭት ውስጥ ሲገቡ ይሄኛው ለመጀመሪያ ጊዜ ስለመሆኑም ነው እየተዘገበ የሚገኘው። እነዚህ ሁለቱ ሀገራት እንዲህ ያለ ሰጣ ገባ ውስጥ ሲገቡ በእርግጥ ይሄኛው ለመጀመሪያ ጊዜ አይደለም። ገነነ ለማስታወስ ያህል እንኳን ወደ ኋላ ብንመለስ ህንድ ፓኪስታንን በ1947 48 እና 1965 እንደ አውሮፓውያኑ አቆጣጠር ሁለት ጊዜ ከቃላት ትንኮሳና መወራወር በዘለለ ወደ ጦርነት ውስጥ ገብተዋል። በ1971ም ደግሞ በ13 ቀን ጦርነት ተደርጎ ፓኪስታን ምስራቃዊ ክፍል የነበሩትን ተገንጣዮች ህንድ በመደገፍ አዲስ የዓለም ሀገራት እንድትሆን ባንግላዴሽን ስለመርዳቷም ደግሞ መረጃዎች ያሳያሉ ማለት ነው። ይሁንና ግን ባለፈው በፈረንጆቹ ሚያዝያ 22 26 ቱሪስቶች በካሽሚር በጉብኝት በነበሩበት ወቅት በታጣቂዎች መገደላቸውን ተከትሎ በህንድና ፓኪስታን መካከል ድጋሚ ውጥረት ጨምሮ ወደ ግጭት አምርቶታል ማለት ነው። የትኛውም ታዲያ የአየር ላይ በረራ አሁን ላይ በፓኪስታን በኩል የተደረገ አይደለም። ነገር ግን በዚህ ውጥረቱ በነገሰበት በውጥረት በተሞላው የፓኪስታን አየር ላይ የበረረ ብቸኛ አየር መንገድ ዓለምን አሁን ላይ ጉድ እያስባለ እያነጋገረ ይገኛል። ይሄም ደግሞ የኢትዮጵያ አየር መንገድ በአደገኛ ወታደራዊ ውጥረት መሃል ሆኖ የፓኪስታን ሰማይ ብቸኛውን የተሻገረ አየር መንገድ ሆኖም እንግዲህ እየተነሳ ይገኛል። ሚኒት ሚረር የተባለው የፓኪስታን የዜና ድረገጽም ባሰፈረው ዘገባ ፓኪስታን ህንድ ለፈጸመችው ጥቃት በጠንካራ ወታደራዊ ኦፕሬሽን ምላሽ እየሰጠች ባለችበት ወቅት እንዲሁም ደግሞ የአየር ክልሏ ኦና በነበረበትና ወፍ እንኳን ክንፎቿን እንድታርገበግብ በማይፈቀድበት ሁኔታ ላይ አንድ የመንገደኞች አውሮፕላን የፓኪስታን አየር ሰንጥቆ ብቻውን እየበረረ ተሻግሯል በማለትም እንግዲህ የዓለም አቀፍ መረጃዎችን ገዙ የማህበራዊ ሚዲያዎች አሁን ላይ እያንሸራሸሩት ያለበት ሁኔታ ነው ያለው። ገነነ እንግዲህ እንዳነሳኸው ዓለም አቀፍ ጉዳዩ አሁን ሰፊ መነጋገሪያ ሆኗል። 1947 ላይ እንግዲህ ጦርነት አድርገዋል እነዚህ ሀገራት 1947 ላይ ጦርነት አደረጉና 1949 ላይ በተባበሩት መንግስታት አደራዳሪነት በወንበር ዙሪያ ተቀመጡ። ችግሩ ግን የዛኔ ቢፈታ ኖሮ ዛሬ ሁለቱ ሀገራት የደረሱበት ችግር ላይ አይደርሱም ነበረ። ብዙ ጊዜ አንዳንድ ችግሮች በጊዜው መፈታት ሲኖርባቸው ሳይፈቱ ይቀሩና በጣም ወደ ባሰ ችግር ላይ ይደረሳል። አሁን የዛኔ ችግሩ ቢፈታ ኖሮ ዛሬ እነዚህ ሁለት ኒኩለር የታጠቁ ሀገራት እንደዚህ ለዓለም ስጋት የሚሆን ግጭት ውስጥ አይገቡም ነበረ። አሁን ከነዚህ ሀገራት የሚተኮስ አንድ የኒኩለር መሳሪያ በአንድ ጀንበር 5 ሚሊዮን ህዝብን ለረሃብ እንደሚዳርግ መረጃዎች እየወጡ ይገኛሉና 1965 ላይ ከባድ የሚባል ጦርነት ነው ያደረጉት። በአየርም በምድርም የታገዘ እጅግ ከባድ ጦርነት አድርገዋልና ከዛም በኋላ ችግሩ አሁንም አልተፈታም እና ምናልባትም ደቡብ ኤሽያ ላይ በጣም ከባድ የሚባል ችግር እያቆጠቆጠ ለዓለማችንም ተጨማሪ ጦርነት እየመጣ ይመስላል። እንግዲህ በጊዜው ካልተፈታ ችግሩ ማለት ነው በሚገባው እና በዚህም ነው ታዲያ አሁን ላይ በዓለም ላይ ከፍተኛውን ታዲያ እያነጋገረም የሚገኘው የሁለቱ ጦርነት ቀደም ብለን እኛም እንዳነሳ ነው 3% የሚሆነውን እንግዲህ የኒውክሌር አረርን የተሸከሙት እኚህ ሁለቱ ሀገራት ናቸውና ምናልባት እነዚህ አሁን የገቡበት ጦርነት ላይ በዚህ በኒውክሌሩ የሚታገስ ከሆነ አሁን አንተ እንዳልከው ከፍተኛ ቀውስን ነው የሚያደርሰው። እንደው ጠቅለል ለማድረግ ያህል ገነነ የፓኪስታን ጦር ሰራዊት በጥቃቱ ወቅት 5 የህንድ የጦር አውሮፕላኖችና አንድ ድሮን መጥቶ መጣሉን ቢገልጽም ከህንድ በኩል ግን እስካሁን ድረስ የተባለም ነገር መረጃዎችን አልተመለከትኩኝም። ፓኪስታን በጥቃቱ ቢያንስ 26 ሰዎች ሲገደሉ ሌሎች 46 ደግሞ ቆስለዋል ስትል ህንድ ደግሞ በምትቆጣጠረው ካሽሚር ላይ ፓኪስታን በፈጸመችው የከባድ መሳሪያ ድብደባ ቢያንስ 15 ሰዎች መሞታቸውና 43 ሰዎች ደግሞ መቁሰላቸውን አስታውቋል። አንተም ቀደም ብለህ ደግሞ እንዳነሳኸው አሁን ላይ አሜሪካን ጨምሮ ሌሎች
ሌሎች ሀገራትም ሁለቱን ሀገራት ለማደራደር ወደ ሰላም መንገድ እንዲመጡ እየተደረገ ያለ እንቅስቃሴዎች አሉ። ይህ እንቅስቃሴ ታዲያ በርትቶ ዓለማችን በሰላም እንድትኖር ህዝቦቿም በሰላም እንዲቆዩ ነው እኛ የምንፈልገው። ምክንያቱም ደግሞ እንደዚህ አይነት ጦርነቶች ሲከሰቱ ብዙ ጊዜ ተጎጂ የሚሆኑት አረጋውያን ናቸው፣ ህፃናት ናቸው፣ ሴቶች ናቸውና እየተመለከትነው እንኳን እንደምንገኘው በተለያዩ ሀገራት ላይ አሁን ላይ ባለው ጦርነት ላይ በርካታ ህፃናቶች በጊዜው መውሰድ ያለባቸውን ክትባቶች ሳይወስዱ እየቀሩ እንዲሁም ደግሞ የሰብአዊ እርዳታ እንኳን በተገቢ መንገድ ሳይደርስላቸው በመቅረት ጦርነቱ ከሚያስከትልባቸው ጉዳት ሌላ ደግሞ ሌሎችም ደግሞ እንዲሁ የበረታባቸው ይገኛልና እኛ ሀገራት በርትተው ሁለቱን ሀገራት ለበርካታ ዓመታት እንግዲህ ቀደም ብለን እንዳነሳ ነው ወደ 80 ዓመታት ያህል በጦርነት ውስጥ የቆዩበት ሁኔታ ነው ያለው። በየጊዜው ግጭት ሲፈጸም የቆየበት ሁኔታ ነው ያለው። ይሄ ደግሞ አሁን ከ19 እንደ አውሮፓውያኑ አቆጣጠር ከ2019 በኋላ ለመጀመሪያ ጊዜ ነው አሁን ላይ እየተደረገ የሚገኘው ይህ ጦርነትና መሀል ላይ ገብተው ያለውን ውጥረት እንዲያረግቡት በሁለቱም በኩል እኛ ያው መልካም ምኞታችን ነው። ዓለም አቀፎቹም ደግሞ መንግስታት ይሄ ላይ ጉዳይ ላይ ትኩረት ያደርጋሉ ተብሎ ይታሰባልና ለዚህ ሰዓት ያዝነው እንግዲህ መረጃ ይሄን ይመስላል። ሌሎች ደግሞ መረጃዎቹን ደግሞ እንደዚሁ በሌሎች የዜና ሰዓታችን ላይ ለአድማጮቻችን የምናደርስ ነው የሚሆነው። ቅድም አንድ ነገር ያነሳው ግን አለ። አሁን ዓለማችን ላይ እያስተናገደቻቸው ዓለማችን ላይ እየተደረጉ ያሉ ጦርነቶች ላይ ቅድም ያነሳቸው ጉዳቶች እጅግ በስፋት እየታዩ ይገኛሉ። ለምሳሌ የሩሲያና የዩክሬንን ጦርነት ማንሳት ይቻላል። የፍልስጤምና የሐማስና የእስራኤልን ጦርነት ማንሳት ይቻላል። ዋናነት ተጎጂዎቹ ሴቶች፣ ህጻናት እና አረጋውያን ናቸው ወይም ደግሞ ያልታጠቁት ናቸው፣ ሲቪሎች ናቸው እየተጎዱ ያሉትና በአንጻራዊነት እንግዲህ ህንድና ፓኪስታን ያሉበት አካባቢ ነበረ ብዙ የጥይት ድምጽ የማይሰማበትና አሁንም እሱ ክልል ወደ ጦርነት እየገባ ነው። ከባድ ነው። ችግሩ እንግዲህ በአፋጣኝ እንዲፈታ እንመኛለን። የተከበራችሁ አድማጮቻችን አሁንም ከኛ ጋር መልካም ቆይታ